ሰላም እንዴት ናችሁ? ዛሬ ደግሞ እስቲ ጥፍሬን ኤክስቴንሽን እንዴት እንደምሰራው ላሳያችሁ። ይሄኛውን ኦልሬዲ ሰርቻለሁ። ብዙ ረጅም አልወድም፣ ግን ይሄኛው አንዳንዴ ጥፍሬን እንደዚህ በሚሰባበርበት ሰዓት ይሄ የተፈጥሮ እንትኔ ነው፣ ብዙም እንትን የሚያስፈልገው አይደለም። ይሄንን ደግሞ እንዴት እንደሰራው ታሳያችኋለሁ ማለት ነው። የምጠቀመው እኔ ኔል ፎም ይሄንን ማለት ነው። ያለ የተዘጋጀ ቆራረጠውና እንደዚህ ቆራርጬው እንዲሁ ደግሞ ከጄል ቦትል ባያ በሚለው ክሊሩን ማለት ነው የምጠቀመው ዛሬ። ይሄ በጣም ሶፍት ጄል ነው፣ ጥፍር አይጎዳም። ብዙ ጊዜ የጄል ቦትል በጣም ምርጥ ነው ብራንዳቸው ማለት ነው። እና እንዴት እንደምሰራ አሳያችኋለሁ። በጣም ቀላል ነው። ቤት ውስጥ ሌላ የሚያስፈልገን ላይት ነው ማለት ነው። እና ከኔ ጋር በመሆን እስከመጨረሻ ኦልሬዲ ኪዩቲካሉ ተሰራርቷል። ቆራርጬዋለሁኝ፣ ባፍ አድርጌዋለሁ። ግን ምን ያስፈልገናል? እንደዚህ አልኮሆል ነገር አምጥተን ፕሬፕ ማድረግ አለብን። ምክንያቱም ቅባት ካለ ኦይል ካለ ያስፈልጋል። እንግዲህ እየተጠቀምኩት ያለሁት ይሄ ፕራይመር ፕሬፕ ለማድረግ የሚጠቅም ማለት ነው። እንደዚህ አጸዳዋለሁ፣ ምክንያቱም ዘይት ነገር ካለው ጄሉ አይጣበቅም ማለት ነው። እና እንደዚህ አደርጋለሁ። መጀመሪያ መብራት አቋረጠብኝ፣ ቤት ነበርኩኝ። አሁን እዚህ ወደ ስራዬ ቦታ መጥቻለሁኝ ማለት ነው። ለቀጥል በጣም ይቅርታ። ለመቀጠል እንደዚህ ክሊን እያደረኩ ነበረ ፕሬፕ ለማድረግ ያቆምኩት ማለት ነው። ከዛ መጀመሪያው ስቴፕ የሚሆነው ቤዝ ኮት ነው። ይሄንን ፓርት ያው ፈጠን አደርገዋለሁ። ላይት ውስጥ እናስገባዋለን ለ60 ሰከንድ ማለት ነው። እና እንግዲህ ጀማሪ ከሆናችሁ አንድ በአንድ ስሩት። አሰራሩ ላሳያችሁ። ይሄኛው ኮት እንደዚህ እናደርግና እቺኛዋን ፓርት ማለት ነው እዚች ላይ እንለጥፋታለን ማለት ነው። ምክንያቱም ይሄ ቅርጹ ማለት እንዳይጣበቅ ይረዳዋል እና የምንፈልገውን አይነት ሼፕ ደግሞ እንዲያመጣልን ያደርጋል ማለት ነው። እንዲህ ካረግነው በኋላ መጣበቁ ማለት ነው። ከዛ እነዚህ ሁለቱን እንዲህ እናደርጋቸውና ይሄን ከዚች ጋር እንዲህ እናደርገዋለን ማለት ነው። አያችሁት? እንዲህ ነው። አሁን ይሄ ማለት እዚህ ጋር የምታዩት ቁጥሮች አሉ፣ ርዝመቱ የት ድረስ እንደምንሰራ። እንደገና ደግሞ ሼፖቹ ደግሞ እነዚህ ስኩዌር ከሆነ ይህንን በጣም እንደዚህ አናጣብቀውም። በጣም ደግሞ የሼፑ እየተለዋወጠ የሚመጣ ከሆነ ይሄንን እያጠበብነው እንመጣለን ማለት ነው። ስለዚህ ይሄንን እንዲያድርጋን ወደ ምንፈልገው የመጀመሪያው ጥፍር መሰራበት ማለት ነው። በጣም ስቲኪ ነው፣ በተለይ ሙቀት ካለ ማለት ነው። እጄ ቀዝቃዛ ነገር ላይ መቀመጥ አለበት። ይሄንን እንዲያድርጌ ለምሳሌ ይሄኛው የመጀመሪያው ጥፍር ለመስራት ማለት ነው እዚህ ጋር አስገባለሁ ማለት ነው። ሆኖ እንዲያርግ ከዛ ልክ የምፈልገው አካባቢ ላይ ይሄ ጥቁር መስመር መሀል ላይ መሆኑን ማረጋገጥ አለብን። ካልሆነ ይወላገዳል፣ ሼፑም ይበላሻል ማለት ነው። መሀል ላይ እንደሆነ እንደዚህ ካረጋገጥን በኋላ ይሄን አጣብቅና የታችኛዋን በደንብ ሰኪው እናደርጋታለን። ከዛ እሱን ካስተካከልን በኋላ ይሄን እንደዚህ እናደርጋለን። እዚህ ጋራ ክፍተት መኖር የለበትም፣ ልክ ብሎ ይገባል ማለት ነው። ከዛ የምንፈልገው ምንድን ነው? ቀጣዩ የሚሆነው ይሄ ነው እንዳልኳችሁ። ይሄኛው ጄል ነው የምጠቀመው፣ በጣም በትንሽ ነው። ከዛ እዚህ ጋራ ከዚህ ነው የምጀምረው። ከዚህ ጀምርና የምፈልገው ርዝመት እንዴ ክሊር ስለሆነ ካሜራው ላይ ላይታያችሁ ይችላል፣ ግን እንዳይፈስ በደንብ አድርጌ ወደምፈልገው አቅጣጫ መጣለሁ ማለት ነው። በጣም ትዕግስት ይጠይቃል፣ ግን በጣም ቀላል ነው ፕራክቲስ ስታደርጉት። በተለይ ይሄ ባያቡ በጣም ያቀልልናል ህይወታችንን። እንትን ነው፣ አስቸጋሪ አይደለም። እዚህ ድረስ ነው ቁመት የምፈልገው ወደ ስኩዌር ስለሆነ እንደዚህ አድርጌ ቢረዝምባችሁ እንኳን ፋይል ታረጉታላችሁ ወደ ምትፈልጉት ቁመት ማለት ነው። እና ግን
ከዛ ዩቪ ላይት ላይ ይገባል ለ6 ሰከንድ ማለት ነው። እዛ ስንከፍተው እቺኛዋን እንደዚህ እናደርጋለን። ከዛ እቺኛዋን እንደዚህ ጫን ስናደርገው እንደዚህ ይሆናል ማለት ነው። አያችሁት? ያው ይሄ ሼፑ ይስተካከላል፣ ችግር የለውም። እንዲህ ሆኗል ማለት ነው። አሁን እዚህ ላይ አያበቃም። አሁን ይሄ የመጀመሪያው ስቴፕ ነው። ከዛ የሁለተኛውን ኮት ምን እናደርጋለን? እንደዚህ እናመጣና ከዚህ ጋር እንጀምራለን ማለት ነው። ከጥግ ጀምረን ወደ ቆዳችን እንዳይጠጋ በጣም መጠቀቅ አለብን። እንደዚህ አድርገን ያያችሁት ነው እንዴት እንደማደርግ። በጣም እየቀረጹ ማድረግ በጣም ይከብዳል፣ ግን ኢትስ ኦኬ እንደበት እኩል እንዲሁም ማለት ነው። አባጣ ጎባጣ እንዳይመጣ እንደዚህ እናደርጋለን። ማለት ብዙ እንዲህ ፀጉር ቤት ሄዳችሁ አያችሁት? እንደዚህ ነው። ከዛ ባላንስ እንዲሆን እንዴት ታረጉታላችሁ ለተወሰነ ጊዜ ማለት የሰራታችሁት ነገር ካለ እንዲህ ያደርጋችሁ ተስተካክላላችሁ ማለት ነው። ከዛ ተመልሳችሁ ትከፍታላችሁ። አንዴ እንድገምላችሁ በሚለው አሁን ይሄንንም እንደዚህ እናደርግና ከዚህ እንጀምራለን። በደንብ እዚች ኮርነሯ ላይ እናገናኛታለን። ከዛ ከኮርነሯ ወስደን አሁንም በዚች በኩል ያለችው እናረጋታለን። እንዲህ እናረጋለን። ከዛ ወደ ጎን በጣም ማገናኘት አለብን፣ ካልሆነ እንትን ይላል። ከዛ እናስገባዋለን ማለት ነው። ካረግን በኋላ አይኖ ቅርጹ አያምርም፣ ራስ ላይ ስለሆነ ትንሽ ከባድ ነው። ከዚህ ጋር አልኮሆል አድርገን እንጠርገዋለን ማለት ነው። ምክንያቱም ሼፕ ማድረግ አለብን። አሁን በቃ ፋይል ብቻ ማድረግ ነው እንደዚህ ማለት ነው። ወደምትፈልጉት ሼፕ ፋይል ማድረግ ማለት ነው። ፋይል አድርጌ መጥቼ አሳያችኋለሁ ማለት ነው። ፋይል ካረኩት በኋላ ይሄን ይመስላል። መረጥኩት ይሄንን ከለር ነው። ከብቼ ላሳያችሁ። የቀለበቱ እጄ ላይ ይሄንን አረጋለሁ። ሮዝ ጎልድ ግሊተር አሁን የመጨረሻው ስቴፕ ያው ቶፕ ኮት ነው። እና ገንዘባችሁንም ይሄ ቢያንስ ማለት ነው ወደ በ60 ፓውንድ 80 ፓውንድ ወይንም እስከ
$100 ድረስ የሚከፍል ሰው አለ። እንደ አይነቱ እንደ ርዝመቱ ዲዛይንም ደግሞ ከፈለጋችሁ እየጨመረ ይሄዳል እና እንደዚህ ግን ቤታችሁ በቀላሉ እንደዚህ ገዝታችሁ ብታስቀምጡ ብትሰሩት እላለሁኝ። በጣም ቀላል ነው። ኤክስቴንሽን ደግሞ የማትፈልጉ ሰዎች ዝም ብሎ ጄል ፖሊሹን ብቻ ጥፍራችሁን ካስተካከላችሁ በኋላ በምትፈልጉት አይነት ከለር እንደዚህ ስቴፑን ጠብቃችሁ ማድረግ ትችላላችሁ ማለት ነው። እንግዲህ ይሄ ከተመቻችሁ ላይክ፣ ኮመንት፣ ሼር አድርጉ። እንዲህ አይነት ቪዲዮዎች እንድሰራላችሁ የምትፈልጉ ከሆነ ጠይቁኝ። ያው የምጠይቁኝ ነገር እሰራላችኋለሁ። ያው እኔ በሙያ ውስጥ ያለው ስለሆንኩኝ የምችለውን ሁሉ ሼር አደርጋችኋለሁ ማለት ነው። ሻለ የመጨረሻ ስቴፕ የሚሆነው ኪዩቲካል ኦይል ነው ማድረግበት። ይህን ይመስላል ማለት ነው።